ሀና ለሰላም ሁሉንም ነገር ተናገረች። እውነታውን ተናገረች። ከአቅሟ በላይ ሆነባት። ያየችውን ነገር ማመን አቃታት። እንዴት፣ ወዴት፣ ለምን እንደዚህ ሊሆን ቻላለች? አምላኬ ምን ነው ይሄንን ከምታሳይ በልጅነት የቅጥፍ አድርገ በገደልከኝ ኖረዋለች። የሀኒም አባት መታከም አልፈልግም፣ ከአሁን በኋላ ሞቴን እመርጣለሁ። ልጄ እንደዚህ ስትሰቃይ ቆሜ አላይም። ተስፋዬ እሷ ነበረች፣ ከአሁን በኋላ ተስፋ የለኝም አለ። በጣም ያሳዝናል። ወይዘሮ ሜላት ደግሞ ሀናን አስከፋቻት። አንዳንድ ጊዜ ስሜታዊ ሆነን የምንናገራቸው ነገሮች ብዙ ዋጋ ያስከፍሉናል። እውነት ለመናገር እችል ልጅ ለራሷ እንኳን ሰው ተናግሯት እንዲሁም ድንጉጥ ናት። ሀንዬ ግራ ተጋብታለች በእውነቱ ማለት ነው። ሀሴት እንግዲህ ፎቶውን ከና ሀና ቤት አሰርቃ አጭበርብራ ነው የሜላት ልጅ እንድትሆን ያደረገችው። ግን ደግሞ እዚህ ጋር ተሳስታለች። ዲኤንኤን የሚባል ነገር ትልቁ ነገር እያለ ሰው ሞኝ ነው እንዴ? በዚህ ጊዜ ማንም አይሸወድም ማለት ነው። ሀንዬ እንግዲህ የእውነት አብሬ ነው አልቅሽ የጨረስኩት ዛሬ ቪዲዮዋቸውን 1 ሰዓት ሙሉ ማለት ትችላላችሁ። የምር የእሷ ሳለቅስ ሰላምና ሀና ትቅስቅ ብለው እያለቀሱ እንግዲህ እኔም አብሬ ያለቀስኩኝ። ከዛም አባትየው መጣ። የእውነት በጣም ነው የሚያሳዝነው። እቺ እንግዲህ መስቀሉም ፎቶውም ሁሉም ነገር የሀና ነው። ፎቶም መስቀልም ሀና ጋር ነበረ። ግን እንግዲህ ያ ተምቹ ነው ከዛ ሰርቆ ለሰውየው ሰጠ። ተምቹም ተንኮል አስቦ አልነበረም። ያው የሀና አባት ገንዘብ ስለሚያስፈልጋቸው እንዲታከሙበት እንጂ ይሄ ፎቶ ሀናን ይጉዳት ይጥቀማት ምንም የሚያውቀው ጉዳይ የለም። አሁን ግን ተምቹም ይሄንን ነገር ሲሰማ አላቅም ከጆሮ ጋርም ይጣላል። ጆሮም በጣም ግራ ገብቶታል። አሁን ላይ ምን ከማን እንደሚሆን ወይ ከሀና ወይ ከአባቷ በጣም ግራ ተጋብቷል ማለት ነው። የእውነት በጣም እኔ እንጃ። በጣም ትልቅ ታሪክ ያለው ነው ይሄ ድራማ ማለት ነው። እውነት ለመናገር ሀንዬ እንግዲህ አይኗ ደም እስከሚመስል ድረስ ነው ያለቀሰችው። ፈጣሪ ወይ እንደው አንዳንድ ጊዜ አይዞሽ የምትስቂበት ቀን ቅርብ ነው። እችን አስመሳይ ደግሞ ለህግ ማቅረብ ነው። ከዛች ከባዩሽ ጋራ እሷ ጋራ ተመሳጥረው ነው ገና ለገና ሜላት ሀብታም ነች ተብሎ እሷ የልጇ ራብ ነው ያለባት የሀብት ራብ የለባትም ተብላ እንግዲህ ወደ ቤቷ ያመጣቻት ማለት ነው። በጣም ያሳዝናል የእውነት። እኔ እንጃ ይሄ ውሸታቸው ሲጋለጥ ምን ይውጣቸው ይሆን? እንግዲህ ሀሴት ዛሬ በጣም ተደናበረች። እየሆነ ባለው ነገር 10 ጊዜ ትደውላለች ሴትይቱ ጋር። አክስቴ ተዋርደናል እኮ ጉድ ሆነናል እያለች እንግዲህ ምን እኔ ያለውልሽ ሜላት ከኔ እጅ አትወጣም፣ እጄ መዳፍ ውስጥ ነው ያለችው፣ አይዞሽ አትፍሪ ያለቻት እውነት ናት። መቼም ትመነምናለች እንጂ አትበጠስም። ውሸት ግን ያው ውሸት ነው፣ መጋለጡ አይቀርም እና ፈጣሪ ደግሞ ያጋልጥሽ። ሌላ ምልሽ ነገር የለኝም። ወይዘሮ ባዩሽና እቺ እርግም ማለት ነው የልጅቷን ስቃይ ያረዘማችሁባት። ወይዘሮ ሜላት በጣም ተናገረቻት። ሰላምዬ ደግሞ የእውነት ስቅስቅ ብላን ያለቀሰችው። መናሴም የሰማውን ማመን አቃተው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአዚ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ዛሬ ኖላዊ ድራማ ተለቋል። እንግዲህ ዲኤንኤን ውጤቱ ምን ትላላችሁ? ሀና ናት። ለምሳሌ ሀኒ ከዚህ በፊት ለሰላም ደም ሰጥታለች። የሀናና የሰላም ደም ይመሳሰላል። አሁንም ደግሞ ሀኒ ግዴታ ዲኤንኤን ስትመረመር ሀና እህታቸው ነች። እችኛዋ ወረኛ ደግሞ እኔ አሁን የፈራሁት ነገር ቀድማ ያችኛዋ ዲኤንኤን እንዳታስቀይርባት ብዬ ፈርቼ ነው። የሀናን ዲኤንኤን እንዳታስቀይር። ያቺ ባዩሽ ተብዬዋ በጣም ጥሩ ሰው ልበላት እንጂ በጣም የተለከፈች ሰው ስለሆነች ዲኤንኤኑን ካላስቀየረችባት እንግዲህ ሰላም እንደምንም ብለሽ ከሀና ሳትለይ ሐኪም ቤት እንግዲህ ይዘዋት ይሄዳሉ። ሰላም እና መናሴ ተነጋግረው ይህን ሀሳብ፣ እናትየዋ ደግሞ አይሆንም በፍጹም እኔ ልጄን አግኝቻለሁ፣ ልጄ እርግብ ብቻ ናት። ደግሞ እኮ የሚገርመኝ እርግብ አትበሉኝ የምትል አረ እንደው እርግቧ ከአንቺ በምን ኧረ እኔ እንጃ የምለውን ቃል ጠፋብኝ እውነት። እርግብ አትበሉኝ አለች እኮ። እርግብማ ጥሩ ስም ነው የተሰጠሽ ለአንቺ። የእውነት እኔ እንጃ በዚህ ልክ ለምን አንቺ እናትሽ ያልሆነችዋን ሴትዮ ግን ለገንዘብ ብላችሁ እንዴ? አሁን ተምቹ እንግዲህ ግራ ተጋብቷል። ይሄ ነገር ለሀና ይጥቀማት አይጥቀማት የሚያውቀው ጉዳይ የለም። ጆሮም ደግሞ ይሄንን ገንዘብ ከየት ነው ያመጣኸው ብሎ ቢጠይቀውም ከኔ ጋር ትጣላለህ፣ አሁን በኋላ ምንም እንዳትጠይቀኝ አለው። አልናገርም አለ። ዝም ብለህ ለፋዘር ብሩ ስጣቸው፣ ፋዘር ብሩ ስለሚያስፈልጋቸው አለ። አይ ትነግረኛለህ፣ እንደዚህማ አልለቅህም አለው ጆሮ። እኔ አሁን ወደ ስራ መሄድ አለብኝ።
ያ እንግዲህ አቶ ኖላዊም አልታከምም፣ እኔ ሞቴን ነው የምመርጠው ልጄን እንደዚህ ስትሰቃይ ከማየት። ዛሬ ልጃቸውን ካለ ወትሯቸው በጣም ተናገሯት፣ አይናቸውን ግልብጥብጥ አደረጉባት። ሀንዬን ተደናገጠች። አባዬ ሀና አልከኝ? ጭራሽ ሀና አልከኝ? አዎ እና ታዲያ ስምሽ አይደለም እንዴ? በጣም ብቻ ተናግረዋታል። ቻው እንኳን ሳትላቸው ወታ ሄደች ልጅቱ። በጣም ከፍቷታል። እዛ ስራ ቦታ ስትሄድ ወይዘሮ ሜላት አይኗን እያጎረጠረጠችባት፣ አሁን እዛ ጋር ከሰላም ውጭ ማንም የላትም። ሰላምዬ ግን የእውነት እንደዚህ ተቀይረች ስላየሁሽ በጣም ደስ ብሎኛል። እውነት ለመናገር ማለት ነው ወድጄሻለሁ እዚህ ጋር ማለት ነው። ሀኒን እንግዲህ ሀና ምንድን ነው የሆንሽው ንገሪኝ፣ ቪዲዮ ላይ ምንድን ነው ያየሽው ስትላት፣ ሰላምዬ እኔ ያየሁትን ማመን አልችልም። ምን ብዬ ነው ከየትስ ጀምሬ ነው የምነግርሽ? ግራ ገብቶኛል አለቻት። ንገሪኝ ግድ የለሽም አልለቅሽም ዛሬ ካልነገርሽኝ አለቻት። ሰላምዬ ሀሴት የእናንተ እህት አይደለችም። ሀሴት ያቀረበችው እንዳለ የኔ ታሪክ ነው። እዛ ጋር ያመጣችው ፎቶ ሁሉ የራሴ ነው፣ የእሱ አይደለም። ምን እና የኔ እህት ሀሴት ሌባ ነች አለቻት። እንደዛ ማለቴም ሳይሆን ግን ይሄ ታሪኩ የኔ ነው፣ ካመንሽ መኘኝ፣ መብርሃን ምስክሬ ናት፣ እኔ ምንም አልዋሻውም አለች። እናም ይሄ ታሪክ እንዴት እዛ ሄዶ ከእኛ ቤት እንዴት ሊወጣ እንደቻለም አላውቅም። ይሄ ግን እሷ የያዘችው ሁሉ እኛ ቤት ነበረ፣ ግን ባለፈው ጊዜ ጠፋ ከቤታችን። እንዴት እንደጠፋ እንኳን አላውቅም አለች። ከዛ ሰላም ስቅስቅ ብላ አለቀሰች። አይገልጸውም እንግዲህ የምታለቅስበት ብዙ ምክንያት አላት። እንኳን እሷን የማልቅሻለኝ አብሬ ማለት ነው። እንግዲህ የእውነት በጣም ነው የሚያሳዝነው። ማለት ታሪኩ ከባድ ነው። ብቻ እውነቱ ይወጣል። እንግዲህ እኔ እንዳልኩት ነው። ዲኤንኤን ባለበት ጊዜ በፎቶ ብቻ የኔ ልጅ ነች ማለት አይቻልም። አሁን ላይ እኮ ቀላል ነው ሁሉም ነገር። ስለዚህ ዲኤንኤን እንግዲህ ይመረመሩና ሁለቱም ከዛ ትክክለኛ እህታቸው ማንኛዋ እንደሆነች ይለያሉ ማለት ነው። ሰላምና መናሴ ይሄንን ነገር ተነጋግረው አመጡ። መጀመሪያ ላይ ለሜላት ሲነገራት እንዴ ናትና ሜላት አባቷን ሳላሳከምኩላት ጭንቅላትሽ ላይ ወጥቼ ልጨፍራለች እኮ ይቺ ድሃ፣ ድሮም ድሃ ቦታውን አያውቅም። ብቻ ብዙ ተናገረች። የምር ነገ ታፍሪበታለሽ። መጥፎ ቃላት አጥንትን ነው የሚሰብረው በእውነቱ ማለት ነው። እና ሀናን በጣም ሰደበቻት ወይዘሮ ሜላት። ሀና ግን እሺ ትዬ ከጠፋው ይቅርታ፣ ግን እኔ ያልኳችሁ እውነቱን ነው፣ ካመናችሁ ታምናላችሁ። እኔ መብርሃን ምስክሬ ናት፣ ዋሽቼም አላቅም አለች። ልጅቷ ደግሞ በፈጣሪዋ ላይ ያላት እምነት በጣም ደስ የሚል ነው። እኔ እንጃ መቼም አያሳፍራትም። ፈጣሪም ደግሞ ከተበዳዮች ጎን ነው የሚቆመው። ግን ይችን ሙጢ አፍ ማለት ነው ደግሞ እኮ ሰው ስትንቅስ። እኔ እኮ ወይዘሮ ሜላት ልጅቷ እኮ ስትነግራት ትደነግጣለች እኮ። እንዴት ነው ማጠረጥረው እንዴ? ስለ ሀና ስነግራት ሀና እዛ ላይ ያየችው ቪዲዮ ፎቶ የኔ ነው ስትል፣ እንዴ እንደዚህማ አይሆንም፣ እንዴት ለምን ብላ ዘላ ተነሳች። እንዴ ለምን እንደነገጥሽ አለቻት። አይ ማለቴ እናንተ ምን አላችኋት? አመናችኋት? በጣም ብዙ ቀባጠረች። አልያችሁ ያለበት ያጉላላበት ይባላል። እና እንግዲህ ሀንዬ ለሰላሜ ሁሉንም ነገር ነገረቻት። ሰላም እያለቀሰች ወደ ቤቷ ተመልሳ መጣች። ከዛ ክላሷ ውስጥ ቁጭ ብላ አልጋ ላይ መናሴ መጣ። እንዴ እህቴ ዛሬ ምን ሆናችኋል? ያችን ብቻዬን መሆን እፈልጋለሁ አለች። አንቺም ደግሞ እዚህ በር ዘግተሻል፣ ምንድን ነው የተፈጠረው ሲል፣ ያንተ ጉድን አልሰማህ? አሴትም ሰው ማግኘት አልፈልግም ብላለች። ምን እንደሆነች አላውቅም አላት። እና ቁጭ በል የምነግርህ ነገር አለ። ሀሴት ትክክለኛ የእኛ እህት አይደለችም አለችው። ምን ማለት ነው ደግሞ እሱ አላት። ሀና ነች የነገረችኝ። ሀና ጋር ይተዋወቃሉ እንዴ ሲላት፣ አላውቅም ግን ሀና እንደዛ አለችኝ። አረ እንደዚህማ ሊሆን አይችልም ማለት አንተ ትልቁንና ጉድህን መች ሰማ ካለችው፣ ደግሞ ከዚህ ሌላ ምን ጉድ አለ ስትለው፣ ሀሴት እርግብ ሀሴት አይደለችም። ይሄ ታሪክ ደግሞ እንዳለ የሀና ነው። ስለዚህ የኛ እህት ሀና ነች አለችው። መናሴ በሰማው ነገር ምንም ማመን አልቻለም። በጣም ተደናገጠ። በጣም ከምነግራችሁ በላይ ማለት ነው። እና እንዴት ከሀና ጋር እንዴት ማለት ለምን ወዴት ብቻ ብዙ ነገር አወራ ልጁ ደንግጦ ማለት ነው። አላቅም መናሴ፣ አሁንም ማየ እንዳትሰማ ቀስ ብለን እስቲ እንወያይበታለች። በመጨረሻም ለእናታቸው ነገሯት። እናታቸው ያዙ ይልቀቁኝ አለች። እቺ ሌባ፣ እቺ መንትስ፣ እቺ ደሃ አባቷን ላሳክምልሽ ስላት በዚህ ደግሞ መጣች።
ስሚ በቤተሰቤ ከመጣሽማ አልለቅሽም። እሺ አርፈሽ ስራሽን መሰሪ ከሆነ ስራሽን ስሪ። ደግሜ ያልነግርሽም የዛሬ የመጨረሻ ማስጠንቀቂያ ነው አለቻት። ኧረ እትዬ እኔ ምንም አላጠፋውም፣ የተናገርኩት እውነቱን ነው። ልታስረጅኝ ትሞክሪያለሽ እንዴ? ዝም በይ አለቻት። አንዳንድ ጊዜ ሰዎችን ቆም ብለን ብንረዳም ጥሩ ነበረ። ከዛም ሀናና ሰላምዬ መናሴ እናቷና ያቺ ጉርጥ ማለት ነው እነሱ አራቱን ቁጭ አሉ ሳሎን። እና ለምንድን ሰበሰባችሁ? እማዬ ሀናን የምትለን ነገር አለ። ሀና ጋም እውነት ሊኖር ይችላል፣ አዳምጫት አለቻት ሰላም። አላዳምጣትም፣ እንደዚህ ውሸታምና ቀጣፊ ሰው አልወድም እኔ ሜላት አለች። እማዬ የራሴን ብቻ አዳምጡልኝ አትበይ፣ ሀናንም አዳምጫት አለቻት። አላዳምጥም አልኳችሁ እኮ ብላ በድግ ልትል ስትል ከዛም መናሴ ለምን ቆይ እንደዚህ እናደርግም፣ እኔ ጋር ሀሳብ አለ። ከዛም እኔ ያሰብኩትን አስበህ እንዳይሆን ብቻ አለችው። ለምን ዲኤንኤ ሁለቱም አይመረመረው? ጥሩ ሀሳብ ነው እንዴ! እንደዚህማ አይሆንም። አይዞሽ ቆንጂትዬ አዳንግጭ ያለቻት ሰላም እርግብን ማለት ነው። ቀላል እኮ ነው ይሄ፣ ለምን ትደነግጫለሽ? እንደውም ጥሩ ሀሳብ። ከዛ በኋላ ሀሴት የትኛው እህታችን እንደሆነች እናረጋግጣለን አለመናሴ። አይሆንም፣ እኔን አለመታመኔ ቤተሰብ አገኘው ብዬ ናፍቆቴን እንኳን ሳልጨርስ እንደዚህ ስታደርጉ በጣም አዘንኩ። ግን እሺ እንደፈለጋችሁ አድርጉ አለች። ከዛም ሀና አንቺስ ምን ታስቢያለሽ ስትላት የፈለጋችሁትን አድርጉ እኔ ምንም አለቻት። ምክንያቱም ሀቅ ስላለ እሷ ጋር ማለት ነው። ኢንሻአላህ እንግዲህ ሀና የሜላት ልጅ ናት፣ ይሄ የታወቀ ነው። ምክንያቱም ዲኤንኤ እናላ እውነቱን የሚናገር ምንም አይነት ምስክር አይፈልግም ዲኤንኤ። ስለዚህ ሀኒ የሰላም እህት ናት። አንቺ ደግሞ አጭበርባሪዋ እንዴት ምን አስበሽ እዚህ ቤት እንደመጣሽ ትናገራታለሽ።